ተፈሪ ወንድም የሚንከባከብ የምትንከባከበው ያገተችው ሴት ነበረች። እሷም ዛሬ በቁጥጥር ስር ውላ ነበረ። እያንዳንዱ ነገር ተናግራ ነበር። መጀመሪያ ክዳለች። እኔ ምንም ማቀው ነገር የለም አቶ ደጀኔ የሚባል ማቀው ነገር የለም ብላ ሁሉ ነገር ክዳ ነበር። መጀመሪያ ልጁ እንደተናገረ ደረጀ የሚባለው የወንድሙ ሚስት ያማግጥ እንዲገደል ትእዛዝ ሰጥቶ ነበረ። ግን እኛ አልገደል ነው ብሎም ልጁ ተናግሮ ነበር። ለካ እዛ አዲስ አበባ ያለችው የእሱ ሚስት ናት ተብሎ ነው የተወራ ነበረው። በዛ ሰዓት አቶ ኤልሳን ፍለገ በሄደበት ልውልን ደረጀ ይህ የወንድሜ ቤት ነው፣ እሷም የወንድሜ ሚስት ናት፣ ወንድሜ ደግሞ ክፍለ ሀገር ፊልድ ወጥቷል ብሎ ነው የተናገረው ነበረው። ሰራተኛዋ ደግሞ እንደዛ ብላ ነው የተናገረችው ነበረው። ግን ያ ሁሉ ውሸት ነበር። ዛሬ እውነቱ ወጣ። አውቆ የእሱ ሚስት እንደሆነች ነች እንጂ ቅምጥ ናት እንጂ ምንም እሱ ከአንድ ሚስት ውጭ እንደሌለው ሚስቱን ክፍለ ሀገር እንደሆነች። ምክንያቱም ልጁ በዛ ሰዓት የተናገረችው አባቴ አንድ ሚስት እንጂ የለውም፣ ተው እኔና ወንድሜ ወልደዋል፣ ሌላ ሚስት የለውም አባቴ፣ ለእኛ ነው የሚለፋው። ግን በመሀል ተፈሪ ከተያዘ በኋላ የሱ ስቃይ በጣም ስላሳሰበው ድምፁ መስማት አልቻለም። ስልክ ሲደውለት አይሰራም። በሱ ጉዳይ የተሯሯጠ ነበር እንጂ አባቴ ሌላ ሚስት አዲስ አበባ ላይ የለውም ብላ ተናግራ ነበር። ለካ እውነት ነው። እነዚህ አቶ ኤፍሬምና ወንድሙ ደረጀ ያዘጋጁት ወጥመድ ምን ነበር? ያቺም ደግሞ ቅምጥናት እንጂ የደረጀ ቅምጥናት እንጂ የደጀኔ ሚስት አልነበረችም። ደጀኔ አንድ ሚስት እንዳለው በጣም ጥሩ ሰራተኛ እንደሆነ ነው ዛሬ የተመሰከረለት። ስለዚህ ዛሬ ቦታው ድረስ ሉል ሂዶ ነበር። ልጅቷን በቁጥጥር ስር ውላለች። በመጨረሻ ደግሞ እሷም ክዳ ነበረ አላቅም ምናምን ብላ ነበር። በመጨረሻ ያው ወንጀለኞች ታውቃላችሁ ትሎ አያምኑም። እንደፈለጉ ከጨፈሩ በኋላ ነው መጨረሻ ፍቅር የሚባል ነገር አይገባቸውም። ለምን እንደሆነ ወንጀል የሚሰሩ ሰዎች ፍቅር የሚባል ነገር አያውቁም። እልህና በቃ መደብደብ የሆነ ጥሩ ፍቅር የሚባል ነገር ጭራሽ አያውቁም። እልህ ውስጥ ነው የሚያስገቡት። ግን በመጨረሻ ተናዛለች። የአቶ ኤፍሬም ተፈሪ ወንድም የታገተው አዲስ አበባ መጥቶ ነበር። አዲስ አበባ ላይ ሊታገት ተፈልጎ ግን ለደረጀ ይጠረጠራል በማለት ክፍለ ሀገር ወደ ስራው ሲሄድ ጊዜ ሰው ለአቶ ኤፍሬም ሰዎች ተከታትለው ሂደው እዛ እንዲያግቱት ነው። ደጀኔ እንዲሸኘው ወጥቶ ከዛ ቦታውን ጠቁሞ ነው የአቶ ኤፍሬም ሰዎች አግተዋል ወደ አዲስ አበባ እንዲመጣ ያደረጉት። ስራ ቦታው ደግሞ ስራ እንዲበዛበት ያደረገው የአቶ ኤፍሬም ሰዎች ክፍለ ሀገር ሂደው የእሱ ምንድነው ቢሮ ድረስ ዋና ኃላፊ ብር ተከፍሎ ሰራተኞቹ ብር ተከፍለው እሱ ስራ እንዲበዛበት ቢዚ እንዲሆን የአቶ ተፈሪ ኬዝ እንዳይጀምር እንዳይጠየቅ ምንም ነገር እንዳይፈልግ ቢዚ እንዲሆን ነው። እንኳን ያለፈ ዶክሜንቶችን ከቢሮ ወጥቶ ነው እሱ እንደሱ እንዲፈትሽ እንዲጽፍ የሚደረገ ነበረው ብሎታል። በዚህ ልክን የሰው ግፍ መስራት፣ በዚህ ልክን ሰው ላይ ወንጀል መስራት እኔ ምን ያክል ደስተኛ እንደሚያደርጋችሁ ምን ያክል እንቅልፍ እንደምተኙ እራሳችሁን ወቁ። እንግዲህ ፈጣሪ በሚጠይቃችሁ ቦታ ይጠይቃችሁ። እኔ ምንም የለም ነገር ሰው ክፋት ወይ ለአንድ ወር ነው ወይ ለሁለት ወር ነው ወይ እንደዚህ ለአንድ አመት ሊሆን ይችላል። ግን የእናንተ ክፋት እድሜ ልካችሁ ፈጣሪ ክፋት ይስጣችሁ። ሰው በዚህ ልክ ለብር ብሎ ክፋት ይሰራል። አሁን ልጅቷ 2 አመት በሙሉ ብላ አልተከፈለኝም ማለች። ግን ምትሰራው ስራ በጣም ግፍ የሆነ ሰውን ማሰቃየት፣ ሰውን መግደል፣ አልፎ ተርፎ ሰውን መግደል። በዚህ ልክን ሴት ልጅ ጨካኝ ትሆናለች? ብር አይከፈልንም። ደጀኔ መጥቶ ደረጀ መጥቶ ደጀኔ እንዲገደል እንዲደበደብ ወጣቶቹ እንዲገርፉት በቃ ራቆቱ ሆኖ እንዲገርፉት የሚያደርግ በገዛ ወንድሙ ላይ ምንም ያደረገው ነገር እኮ የለም። ለምን ለተፈሪ ኬዝ ለምን ጀመርከው? ተፈሪ ልትፈልግ ለምን ወጣ? ለምን ተፈሪ ልትፈልገው ለምን ወጣ ብሎ ነው ይሄ ነገር እንዲደረግ የተደረገው። ሰው በገዛ ወንድሙ እንደዚህ ላይ ይጫወታል። ለዛው 20% የተቀበለ ሙሉ በሙሉ የወንድሙ ንብረት እኮ ነው። ሙሉ በሙሉ የወንድሙ ድርጅት እኮ ነው። ወንድ ቢሆን እሱ ይሄ ደጀኔ የሚባለው ሴታ ሴት የሆነ ሰውዮ መቼም አሁን እስር ቤት ነው ያለው። ሴታ ሴት ባይሆን፣ ብር ወዳጅ ባይሆን፣ ጠጪ ባይሆን የወንድሙ ንብረትን ወንድሙ አግዞ ወንድሙ ካለበት አውጥቶ ያን ንብረት ማስመለስ ሲገባው ግን እሱ ለአቶ ኤፍሬምን አግዞ ሁለቱ ወንድሞቹን እንዴት ታገቱ? አንዱ በመተት አንዱ ደግሞ እንዲደበደብና እንዲገለል። ለምን ለተፈሪ ደገፍክ እኮ ነው። ለምን ለተፈሪ ኬዝ ጀመርከው?
ምን አገባህ አንተ ዝም ብለህ ቁጭ አትልም ነበረ ወይ? ሀታ ሲያስገርፈው አለች እሷ በወንዶችን ሲያስገርፈው ወንድሜ ምን አትፍቼ ነው የምታስገርፈኝ? ምን በድያለሁ? ምን አድርጊያለሁ? ይህን ያህል በደል ስለው ጊዜ ለምን የአቶ ተፈሪ ኬዝን ለምን ጀመርከው? ለምን በዚህ ልክ ስለ እሱ አሳሰበ? ለእኔ ወንድሜ ነው፣ ለአንተ ወንድምህ ነው እና አርፈህ ተቀምጠህ ልጆችን ብታሳድግ ይሻልሃል። አይ ካልክ እንድትገደል ነው ማደርግህ ብሎ ያስፈራራው ነበር። ብዙ ጊዜ ያለቅስ ነበራል። ምግብ እንዳይሰጠው ያደርግ ነበር የገዛ ወንድሙ። ይሄ በሙሉ ሲደረግ አቶ ኤፍሬም የለም። ይሄ ወንጀል ይሄን በሙሉ ስቃይ የሚያደርስበት ወንድሙ። ብዙ ጊዜ እንኳን ምግብ እንዳሰጡ ተብለን እኛ ተደብቀን ነው የምንሰጠው ነበረው። ምክንያቱም ለእኛ ደሞዝ አይሰጠንም። ሀታ ወንድሙ ሊገደል ትእዛዝ ሲሰጥ ጊዜ ደጀኔ የሚባለው እውነትም ደጀኔ የሆነ ነገር ነው። አቶ ተፈሪ ወይ ፍሬውም ነው አይ መግደል የለበትም በቃ እንዲታገትና ይሰቃይ፣ ምንም አይነት ኬዝ እንዳይከፍትብን፣ የተፈሪ ዶክሜንት እንዳይፈልግ እዛው ታግቶ ይቀመጥ እንጂ እንዳይገደል ካለ በኋላ ነው የተተወው እንጂ ብዙ ጊዜ ሊገደል ትእዛዝ አውጥቶበታል ወንዱ። በመጨረሻ በቃ አስወግዱት፣ እንዳይቀመጥ እንዳላየው፣ ስመጣ እንዳላየው አስወግዱት ብሎ ትእዛዝ ሰጥቶን ሂዶ የምናደርገው ነገር ስናጣ መጀመሪያ ላይ ከእሱ ጋር ከአቶ ደጀኔ አቶ አይባልም ከደጀኔ ጋር የሚሰሩ ጋርዶች ነበሩ። ብር አይከፈላቸውም ነበር። ከዛ እነሱ ጋር ደውለን የሆነ የምትፈልጉት ነገር አለ፣ መረጃ የምታገኙበት ሰው አለ፣ ስለዚህ ኑ ውሰዱ ብለን በ2 ሚሊዮን ብር ተደራድረን ደጀኔን በ2 ሚሊዮን ብር ተደራድሮ ሸጡት። ልክ እቅ እንደሆነ ወንድሜ ለምን ታገተብኝ? ወንድሜ የታለ ብሎ በፈለገበት ሰው ግደሉ ስትባይ ወይ እሽት ያለሽ ወይ? አዎ በቃ ስራዬ ነው፣ ከታዘዝኩኝ በኋላ የፈለግኩኝ ነገር አደርጋለሁ አለች። ሴት ልጅ በዚህ ልክ ጨካኝ መሆን አግባብ ነው እንዴ? እስከ መቼ የምትኖሪበት ዱንያ ናት? እስከ መቼ ቤተሰቦችሽ ሊነኩ ማትፈልጊው ከሆነ የሰውን ቤተሰብ ለምን ደሞ ታሰቃዩ? ማነሽና አንቺ ቤተሰቦችን ተከባክበሽ የምታኖሪያቸው ከሆነ የሰውን ቤተሰብ መንከባከብ። ልክ የልሳን አጎት ደጀኔን ልክ እንዳንቺ አባት እኮ ነው። ልጅቷ እኮ እሷ አባቷ ፍለጋ በወጣችበት እኮ ነው የታገተችው። ስለዚህ አንቺም ከበነሱ ጋር ወንጀል ስራ ሰርተሽ ቤተሰቦችሽ እንደምታስተዳድሪ እሱም ልጆች አሉት፣ ሚስት አሉት፣ ቤተሰብ አለው። በዚህ ልክን በሰው ላይ ጭካኔ መስጠት እኔ አላቅም። ምን ያክል ደስተኛ እንደምትሆኑ፣ ምን አይነት እንቅልፍ እንደምተኙ፣ ምን አይነት ረፍት እንደምታገኙ ራሳችሁና ፈጣሪያችሁ ብቻ ነው የሚያውቀው። ገና ደሞዝ አልተከፈለኝም በነፃ ነው ወደሽ ከተደፋሽ ቢረቅጦሽ አይከፋሽ የሚባለው አንቺ እኮ ነሽ። ወደሽ ወንጀል ውስጥ ከገባሽ በኋላ ምን አገባን? ጥለሽ መውጣት እኮ የአንቺ ፋንታ እኮ ነው። አይ ይሄን ስራ አላዋጣኝም፣ በዛ ላይ ስራው ወንጀል የሚሰራበት ስራ ነው፣ ስለዚህ አልፈልግም፣ ከዚህ ስራ መውጣት አለብኝ ብለሽ አትወጪም። ማን አስገደደሽ? እንደፈለጋችሁ ገብታችሁ ጨፍሩና እንደዚህ ሁኔ ለቤተሰብ ሁኜ ደሞዝ አልተከፈለኝ፣ ቤተሰቦች ምስኪን ናቸው፣ ብር ፍለጋ ነው ምናምን ትላላችሁ። እኔ አንዳንዳችሁ እኔ በአደባባይ ነው በእሳት ብትቃጠሉ ነው ደስ የሚለኝ። ሰው የምታሳቃዩ ሰዎች፣ ሰው በገዛ ሀገሩ እንዳይኖር የምታረጉ ሰዎች፣ ብር ወዳጅ ሰዎች፣ ለብር ብላችሁ ሰውን የምታሰቃዩ፣ ለብር ብላችሁ ሰው ገብቶ እንዳይወጣ የምታረጉ ሰዎች፣ እናንተ በዛ ልክን ብትቃጠሉ፣ በዛ ልክን ብትቀጡ ደስ ይለኛል። ግን ለአገራችን ላይ እስር ቤት ትወረወራላችሁ፣ ትቀለባላችሁ፣ ትወጣላችሁ። ማንም ይጠይቃችሁ የለም። እንደፈለጋችሁ ነው የምትኖሩት። እና ለማንኛውም በመጨረሻ እንደዛ አቶ ደጀኔ ደረጀ ሳይሆን አቶ ደጀኔ ያገቱ ወይስ በ2 ሚሊዮን ብር ገዝቶ የሄዱ ሰዎችን ደውላ እንድታስመጣ የሆነ ስራ ተብለው ደውላ እንድታስመጣቸው ሉልን ነገራት። እሺ ያለች። በመጨረሻ ምን እንዲከሰት በህይወት አለ ወይስ የለም፣ ገደሉት ወይስ አለ እናውቀዋለን። እንግዲህ ሁላችሁም ዱዓ ማድረግ አለባችሁ፣ ጸሎት ማድረግ አለባችሁ። ጥሩ ስራ የሚሰሩ ሰዎች ሁሌ አሸናፊ መሆን አለባቸው። የአቶ ተፈሪ ወንድሜ ጠፋ የት ገባ ብሎ ብር ሳይሆን ወንድሙ በፈለገበት ነው ይህን ያህል በገዛ ወንድሙ ይህን ያህል ስቃይ ያደረሰበት። አንዱ ወንድሙ ሊፈልግ ወጣ፣ ወንድሙ ፈለገ በወጣበት ሌላ ወንድሙ ጠላት ሆኖ ተነሳበት። እንደዚህ አይነት አረመኔ እኔ አይቼም ሰምቼም አላውቅም። ስለዚህ እያንዳንዳቸው የእጃቸው አግኝተው ሁላቸውም የተበደሉ በሆኑ
ዋጋቸው አግኝተው ቤታቸው የሚኖሩበት ጊዜ ቅርብ ያድርግልን። ላይክ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።